የሰሜን ለንደኑ ኩራት አርሰናል በአውሮፓ መድረክ ላይ የነበረበትን የዓመታት የዋንጫ ናፍቆትና ታሪካዊ ድርቅ ለመቋጨት አሁን ከምንጊዜውም በላይ ተቃርቧል። መድፈኞቹ በሜዳቸው ኤሚሬትስ ስቴዲየም ከባድ ፉክክር ያስተናገዱ ሲሆን በጠንካራው አትሌቲኮ ማድሪድ ላይ 1-0 አሸንፈው በድምር ውጤቱ 2-1 በመርታት በክለቡ ታሪክ ለሁለተኛ ጊዜ ለታላቁ የአውሮፓ ሻምፒዮንስ ሊግ ፍጻሜ መድረሳቸውን አረጋግጠዋል። ይህ ውጤት አርሰናልን በአውሮፓ መድረክ ታሪክ ውስጥ እጅግ አስገራሚና ትልቅ የሚባለውን የዋንጫ ድርቅ ለማክተም ዋዜማው ላይ አድርሶታል። ጨዋታው እንደተለመደው በአካላዊ ፍልሚያ የታጀበ ለአስጨራሽና እጅግ ፈታኝ የነበረ ቢሆንም አርሰናል በታታሪው ኮከቡ ቡካዮ ሳካ አማካኝነት የመጀመሪያው አጋማሽ ሊጠናቀቅ ጥቂት ሰከንዶች ሲቀሩት ከቅርብ ርቀት ከመረብ ባረፈች ግብ ድሉን የግሉ አድርጓል። በመከላከሉ ረገድ እጅግ የተደራጀ ብልህና የማይበገር የነበረውን የአርሰናልን የኋላ ክፍል ሰብሮ ለመግባት አትሌቲኮ ማድሪዶች የሚፈለገውን ደረጃ ላይ ያለ የማጥቃት ጥራት ማሳየት ሳይችሉ ቀርተዋል። የማክሰኞ ምሽት ፍልሚያ አርሰናል በአውሮፓ ዋንጫና በሻምፒዮንስ ሊግ መድረክ ላይ ያደረገው 225ኛው ጨዋታው ነበር። የሚገርመው ግን ይህ ሁሉ ጨዋታ ተደርጎ አርሰናል እስካሁን አንድም ጊዜ የዚህን ታላቅ ውድድር ዋንጫ የመሳም ዕድል አላገኘም። ይህም አርሰናልን በአውሮፓ መድረክ ዋንጫውን ሳያነሱ ብዙ ጨዋታዎችን በማድረግ ረገድ በታሪክ በብቸኝነት ቀዳሚው ክለብ ያደርገዋል። ይሁን እንጂ የታሪካዊ ድርቅና የዓመታት መጠበቅ ሊያበቃ ጥቂት ቀናቶች ብቻ ቀርተውታል። መድፈኞቹ ይህን የመከራ ጉዞ ለመቋጨት የቀድሞ ስማቸውን ለማደስና አዲስ ታሪክ ለመጻፍ ሜይ 30 በሃንጋሪው ፑሽካሽ አሬና የመጨረሻውንና ወሳኝ የሆነውን የፍጻሜ ጨዋታቸውን ያደርጋሉ። በቡዳፔስት የሚከናወነው የታላቅ የፍጻሜ ድግስ አርሰናል ከዚህ ቀደም በአውሮፓ ቻምፒዮንስ ሊግ ታሪኩ ብቸኛውን የፍጻሜ ጨዋታ ካደረገ በትክክል ከ20 ዓመታት በኋላ የሚመጣ ነው። ያ በፈረንሳዩ ስታድ ደ ፍራንስ በባርሴሎና 2-1 የተሸነፉበትና ዋንጫው ከእጃቸው ያመለጠበት አሳዛኝ ትዝታ አሁንም ድረስ በብዙ ደጋፊዎች ልብ ውስጥ እንደ ትኩስ ቁስል ይኖራል። ይህ የ20 ዓመታት ረጅም የጥበቃ ጉዞ ከአንድ የእንግሊዝ ክለብ የሚጠበቅ እጅግ ረጅሙ የፍጻሜ ናፍቆት ሲሆን ከዚህ ቀደም ሊቨርፑል እንደ አውሮፓውያን አቆጣጠር በ2005 ለፍጻሜ ደርሶ ታሪክ ከሰራ ወዲህ የታየ ሌላ አስገራሚ ክስተት ነው። ሌላው የሚያስገርመው አጋጣሚ ደግሞ አርሰናል በፍጻሜው ጨዋታ ባየር ሙኒክን ወይም ፓሪስ ሴን ጀርመንን አሸንፎ ታሪካዊውን ዋንጫ ወደ ለንደን ይዞ የሚመለስ ከሆነ ይህን ያለ ዋንጫ ብዙ ጨዋታዎችን የማድረግ አሰልቺ ታሪክ ለሌላ ክለብ አሳልፎ ይሰጣል። በውጤቱም አትሌቲኮ ማድሪድ 192 ጨዋታዎችን በአውሮፓ መድረክ ያለ ዋንጫ በማድረግ አርሰናልን በመተካት የዚህ አሳዛኝ ክብረ ወሰን ባለቤት ይሆናል። ከአርሰናል 225 የአውሮፓ መድረክ ጨዋታዎች መካከል እጅግ ከፍተኛ ድርሻ የሚይዙት በቻምፒዮንስ ሊግ መድረክ የተደረጉት ናቸው። ውድድሩ እንደ አውሮፓውያን አቆጣጠር በ1992 አዲስ መልክ ተሰጥቶት መጠሪያው ከተቀየረ ወዲህ መድፈኞቹ 215 ጨዋታዎችን ያደረጉ ሲሆን ይህም ዋንጫውን እስካሁን ካላነሱ ሌሎች ክለቦች ጋር ሲነጻጸር እጅግ ከፍተኛው ቁጥር ነው። ለምሳሌ በዚህ ዝርዝር ውስጥ አርሰናልን ተከትሎ የሚመጣው የፖርቹጋሉ ቤነፊካ 164 ጨዋታዎችን ያደረገ ሲሆን አርሰናል ከቤነፊካ በ61 ጨዋታዎች ብልጫ ያለው በመሆኑ የክለቡን የዓመታት የውጤት ጥማትና ወጥ የሆነ ተሳትፎ በግልጽ ያሳያል። በእርግጥ አርሰናል በዚህ የውድድር ዘመን ገና ትልቅና ከባድ የቤት ሥራ ይጠብቀዋል። በፍጻሜው ከባየር ሙኒክ ወይም ከፒኤስጂ ጋር የሚገናኝ ቢሆንም የእነዚህ ክለቦች አስፈሪ የማጥቃት ጥራትና ልምድ አርሰናልን እንደ ታናሽ ወይም ግምት የማይሰጠው ክለብ እንዲመስል ሊያደርገው ይችላል። ነገር ግን ታሪክ እንደሚነግረን በአውሮፓ ታላላቅ ውድድሮች ላይ ስኬት የሚገነባው በአጥቂዎች ብዛት ብቻ ሳይሆን እንደ አለት በጠነከረና በማይበገር የተከላካይ መስመር ላይ ነው። የአሁኑ የአርሰናል ስብስብ ደግሞ በዚህ ረገድ እጅግ የተደራጀ ብልህና ለማንኛውም ጥቃት የማይበገር መሆኑን በተደጋጋሚ አስመስክሯል። መድፈኞቹ የታሪካቸውን የመጀመሪያ የአውሮፓ ቻምፒዮንስ ሊግ ዋንጫ አንስተው ለመንገስ ከዚህ የተሻለና አመቺ አጋጣሚ ከዚህ ቀደም አግኝተው አያውቁም። አርሰናል ከሁለት አስርተ ዓመታት በኋላ በታላቁ መድረክ ዳግም ነግሶ ለማየት ጥቂት ጊዜያት ብቻ ቀርተዋል። በፑሽካሽ አሬና የሚደረገው ፍልሚያ ለንደንን በደስታ የሚያሰክራት ወይንስ በድጋሚ በሐዘን የሚሰብራት ይሆናል? መድፈኞቹ ይህንን ታሪካዊ ድርቅ አክትመው የአውሮፓ ንጉሥ እንደሚሆኑ ትተነብያላችሁ? ለአርሰናል የፍጻሜ ተጋጣሚስ የትኛው ቡድን ይሻላል? ሐሳብና አስተያየታችሁን በኮሜንት መስጫው ላይ አጋሩን።
ይህንን ቪዲዮ ከወደዳችሁት ላይክ ማድረግ እንዳትረሱ። እንደዚህ ያሉ የስፖርት ትንታኔዎችና ትኩስ መረጃዎች እንዲደርሷችሁ ቻናላችንን ሰብስክራይብ በማድረግ የደውል ምልክቱን ይጫኑ። አብራችሁን ስለነበራችሁ እናመሰግናለን።